ኢትዮጵያ ለጥቂት አምልጣለች ሊባል የሚችል አደገኛ የፖለቲካ ክስተት በአፍሪካ ቀንድ ላይ እየታየ ይገኛል። ሶማሊያና ሶማሌላንድን ማዕከል ያደረገ አደገኛ ወታደራዊ ፍጥጫ ተፈጥሯል። በቀጠናው በጥቂት ጊዜያት ውስጥ 4 ወታደራዊ ስምምነቶች ተፈርመዋል። የዚህ ሁሉ ወታደራዊ ስምምነትና መሯሯጥ እስራኤል ለሶማሌላንድ ሀገራዊ እውቅናን ከመስጠት ባለፈም ቀይ ባህርን ተንተርሳ በሶማሌላንድ ወታደራዊ ቤዝ ልታቋቁም ነው በሚል የከበረ ስጋት ተፈጥሯል። በዚህም ሳውዲ አረቢያ፣ ቱርክ፣ ኳታርና ግብጽ በጋራ በመሆን በሶማሊያ ምድር በአዲስ ወታደራዊ ትብብር ብቅ ብለዋል። ልክ እንደ እስራኤል ሁሉም ከ2 ዓመታት በፊት ኢትዮጵያ በሶማሌላንድ የባህር በር መውጫ ለማግኘት እንደዚሁም ወታደራዊ ቤዝን ለመገንባት አቅዳ እንደነበር አይዘነጋም። ሶማሌላንድ ለኢትዮጵያ ለምትሰጣቸው ምላሾች ኢትዮጵያ ለሶማሌላንድ ሀገራዊ እውቅናን ለመስጠት አስባ እንደነበር እንዲሁ። ሆኖም ሶማሌላንድ የሉዓላዊ ግዛት አካል ናት በሚል ምን ሲደረግ የሚል አቋምን የያዘችው ሶማሊያ ከኢትዮጵያ ጋር ውጥረት ውስጥ መግባቷም ሄዶ የኢትዮጵያና የሶማሌላንድ የመግባቢያ ስምምነት በሂደር እንዲታይ ያደረገ መሆኑ ይታወሳል። ይኸው ታሪክ ካለፈ ከ2 ዓመታት በኋላ ታዲያ እስራኤል በቀጠናው ላይ ተከሰተች። ለሶማሌላንድም ሀገራዊ እውቅናን በመስጠት ኢትዮጵያ በሂደር የያዘችውን የእውቅና ጉዳይ እስራኤል ውስጡን ሰርታበት ድንገት አፈነዳችው። ይህ ሁኔታ ታዲያ አሁን ላይ በአፍሪካ ቀንድ አዲስ የኃይል አሰላለፍን እየፈጠረ ይገኛል። ቱርክ፣ ሳውዲ አረቢያ፣ ግብጽና ኳታር እስራኤል ለመጋፈጥ በአፍሪካ ቀንድ ሶማሊያ ምድር እየተራወጡ ይገኛል። ይኸው በሶማሊያና በቀይ ባህር አካባቢ እየታየ ያለው ወታደራዊ መጠራራት ኢትዮጵያ ልክ እንደ እስራኤል ሁሉ ለሶማሌላንድ ሀገራዊ እውቅናን ሰጥታ ቢሆን ኖሮ ነገሮች ምን ያክል ሊከብዱ እንደሚችሉ ግልጽ ማሳያ ነው እየተባለ ይገኛል። እስራኤል ማንም ከማን ጋር ተጠራርቶ ይሰባሰብ አይሞቀኝም አይበርደኝም በእስራኤል ላይ ስትል ተደምጣለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ወደ ዋሽንግተን በማምራት በኢራንና በሌሎች ወቅታዊ ጂኦፖለቲካዊ ጉዳዮች የሚመክሩ መሆኑን እየወጡ ያሉ ዘገባዎች እያመላከቱ ይገኛል። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። አሁን ሶማሊያና ሶማሌላንድን ማዕከል አድርጎ የተፈጠረው አዲስ ወታደራዊ ፍጥጫም ኢትዮጵያን ቀጥተኛ የጥቃት ኢላማ ባደርግም ሊያስከትል የሚችለው አሉታዊ ተጽዕኖ ግን በቀላሉ የሚታይ አይሆንም። በአፍሪካ ቀንድ በሚፈጠረው ወታደራዊ ውጥረት ውስጥ ግብጽ የራሷን የፖለቲካ ትርፍ ይዛ ለመውጣት ላይታች እያለች ይገኛል። ቱርክ በሶማሊያ ጉዳይ ብስጭት ውስጥ የገባችው በሶማሊያ ምድር ጥቅሜ ሊነካ ይችላል በሚል ስጋት እንደሆነም እየተነገረ ይገኛል። ሳውዲ ከቅርብ ጊዜያት ወዲህ ተገዳዳሪ ባላንጣ የሆነችውን የተባበሩት አረብ ኤሚሬትን ከቀጠናው ለማስወጣት ወደ አፍሪካው ቀንድ የገባች መስሏል። ኳታር ከአጃቢነት ያለፈ ሚና ያላት አይደለችም። ሆኖም ግብጽን በተመለከተ ግን በሶማሊያ ምድር ላይታች ስትል በቀጥታ ከሶማሊያ ጋር በተገናኘ ሳይሆን ኢትዮጵያን ታሳቢ ያደረገ እንደሆነ ጥርጥር የለውም። ለዚያም ነው የሶማሊያና የሶማሌላንድ ጉዳይ ከኢትዮጵያ አንጻር ምዕራፉ ጥንቅቅ ብሎ የተዘጋ አይደለም ሊያስብል የሚችለው። ካይሮ የአሁኑን የአፍሪካ ቀንድ ውጥረት በመጠቀምም እንደ ቱርክና ሳውዲ ያሉ ሀገራትን ማሰባሰብ ትፈልጋለች። በኢትዮጵያ ዙሪያ ለምታስበው የከበባ ስነ ልቦና የመፍጠር ህልም ግብጽ የአሁኑ የሶማሊያ ምድር ስብስብ ወርቃማ አጋጣሚ ነው እንድትል ያደረጋት ሆኖ ይታያል። በዚሁ የእስራኤል የሶማሌላንድ እውቅና ግን እንደ ቱርክ ክፉኛ የተበሳጨ ሀገር አልታየም። ቱርክ በሶማሊያ ምድር ከእስራኤል ጋር ለመፋለም ቆርጣ የተነሳችን መስሏል። እስራኤል ለሶማሌላንድ እውቅናን በመስጠቷ በከፍተኛ ደረጃ ንዴት ውስጥ ከገቡ ሀገራት መካከል አንዷና ዋነኛዋ ቱርክ ሆና እየታየች ይገኛል። ቱርክ በአንድ በኩል በሶማሊያ የቆዩ ዘርፈ ብዙ ጥቅሞች ያላት ሀገር ስትሆን፣ በሌላ አቅጣጫ ደግሞ ከእስራኤል ጋር ያላት የፖለቲካ ቁርሾ ስር እየሰደደ መጥቷል። ቱርክ አረብ ወይንም አረብ ከሆኑ ሀገራት መካከል አንዱ አይደለችም። ቱርክ አውሮፓዊት ሀገር ስትሆን ነገር ግን ደግሞ 99 በመቶ የሚጠጋው ህዝቧ የእስልምና እምነት ተከታይ እንደሆነ ይታወቃል። ቱርክ አውሮፓዊት ሀገር ብትሆንም እንደ ሱሪያ ካሉ የአረብ ሀገራት ጋር ትዋሰናለች። ሀገሪቱም ከአውሮፓ ሀገራት ጋር ካላት የስነ ልቦና መቀራረብ ይልቅ ከመካከለኛው ምስራቅ ሀገራት ጋር ያላት ትስስር ከፍ ያለ ሆኖ ይታያል። አረቦችና ቱርክ እስልምና ሃይማኖት ዋነኛ የትስስር ገመዳቸው እንደሆነ ይታወቃል። ይህም በመሆኑ ቱርክ ከእስራኤል ከፍተኛ መቃቃር ውስጥ የገባቸው ከፍልስጤም ጋር በተያያዘ በተለይም ደግሞ ከጋዛው ጦርነት ጋር በተያያዘ እንደሆነ ይነገራል። በዚህም እስራኤል ለ2 ዓመታት በጋዛ ላይ በወሰደችው ከባድ እርምጃም ቱርክ በማናቸውም ሁኔታ እስራኤልን በየአደባባዩ ስታወግዝ ከርማለች። እናም የሁለቱ ሀገራት ግንኙነት በእጅጉ ከመሻከር ባለፈም የጠላትነት ስሜት ውስጥ ገብቷል። በዚህ ሂደት ውስጥ እስራኤል ለሶማሌላንድ ሀገራዊ እውቅናን በመስጠት ወደ አፍሪካው ቀንድ ብቅ ማለቷ ቱርክ ለረጅም ጊዜ ከሶማሊያ ጋር ከመሰረተችው ግንኙነት አኳያም በዚያ አካባቢ ያለው የህንድ ውቅያኖስ የቀይ ባህር ቀጠናም ያለማንም ተቀናቃኝ በእጅ ነው ብላ እንድታስብ አድርጓታል። በድንገት ግን እስራኤል ሶማሌላንድ ተጠግታ ወደ አፍሪካው ቀንድ የህንድ ውቅያኖስና የቀይ ባህር መስመር ተጠጋች።
አካባቢውም ለእስራኤል እጅግ ወሳኝ የሆነ ወታደራዊ ስትራቴጂካዊ ጠቀሜታ እንዳለው ይነገራል። በዚህ ወሽመጥ ኢራን ለየመን ሁቲ ታጣቂዎች እስከ ሚሳኤል የደረሰ የጦር መሳሪያ እንደምታጓጉዝ ይነገራል። የየመን ሁቲዎች እስራኤል ከኢራን ጋር በነበራት የጦርነት ትንቅንቅ ወቅት እነዚሁ ሚሳኤሎችን ከየመን ወደ እስራኤል በመተኮስ አሳይተዋል። እስራኤልም አየር ኃይሏን በመጠቀም የየመን ሁቲ አማጽያን ይዞታዎችን በመደብደብ አጸፋዊ ምላሾችን ስትሰጥ ቆይታለች። ከእስራኤል የመን በእጅጉ ሩቅ እንደሆነ ይታወቃል። እስራኤል ወደ ሶማሌላንድ ከተጠጋች ግን በአንድ መልኩ ከየመን የሚቃጣባትን ጥቃት በቅርበት ለመመከት፣ በሌላ አቅጣጫ ደግሞ በኢራን በኩል ወደ የመን የሚጓጓዙትን የጦር መሳሪያዎች ለመቆጣጠር የሚያስችላት ይሆናል። ይህም በመሆኑ እስራኤል ለሶማሌላንድ ሀገራዊ እውቅና የሰጠችው በሚገባ ጥቅሟና ስልጣን እንደሆነም በርካቶች ይናገራሉ። እስራኤል ለሶማሌላንድ እውቅና ሰጥቻለሁ ብላ አልቆመችም። ከዚያ ባለፈም እውቅናውን ወደ ዲፕሎማሲያዊ ግንኙነት ከፍ እያደረገችው መጥታለች። ነገሩ በዚህ የሚያበቃ አይደለም። ወደ ወታደራዊ ግንኙነት የሚያድግ መሆኑን አመላካች ሁኔታዎች እየታዩ ይገኛል። ይህ የእስራኤል ሁኔታም ሶማሊያን፣ ቱርክን፣ ግብፅንና ሳውዲ አረቢያን ክፉኛ እናዷቸዋል። ግብፅና እስራኤል ወዳጅም ጠላትም የማይባሉ ወዳጅነታቸው በማናቸውም መልኩ ወደ ጠላትነት ሊቀየር የሚችል ሀገራት እንደሆኑ ይነገራል። ሳውዲ አረቢያን ብትሆን የእስራኤል ጉዳይ የማይወጥላት ከእስራኤል ጋር ዲፕሎማሲያዊ ግንኙነት ከሌላቸው ሀገራት መካከል አንዷ ናት። ፕሬዚዳንት ዶናልድ ትራምፕ በቀደሙ የስልጣን ዘመናቸው አብርሃም አኮርድ በሚል እስራኤል ከተለያዩ የአረብ ሀገራትና ሙስሊም ሀገራት ጋር ዲፕሎማሲያዊ ግንኙነቶችን እንድትጀምር ሲያደርጉ ቆይተዋል። ያኔ ሳውዲ አሻፈረኝ በማለት የጊዜውን የትራምፕ ሀሳብ ቀሪ ያደረገች ሀገር ናት። ዛሬም ድረስ በዚሁ አቋሟ እንደጸናች ያለች ሀገር ሁናም ትታያለች። በፈረንጆቹ 2020 በአብርሃም አኮርድ ስምምነት መሰረት ከእስራኤል ጋር ዲፕሎማሲያዊ ግንኙነቶችን የጀመረችው አረባዊቷ የተባበሩት አረብ ኤሚሬትስ በአንጻሩ ያላትን ግንኙነት ላቅ ወዳለ ደረጃ አድርሰዋለች። የተባበሩት አረብ ኤሚሬትስ ለሶማሌላንድ ሀገራዊ እውቅና አትስጥ እንጂ ከሶማሌላንድ ጋር ያላት ግንኙነት በእጅጉ ጥብቅ እንደሆነ ይነገራል። ግንኙነቱም ሀገራዊ እውቅናን ከመስጠት ያልተናነሰ ሆኖ ይታያል። የሶማሌላንድ ኢኮኖሚ የፈረጠመው በተባበሩት አረብ ኤሚሬቶች ዶላር እንደሆነ ይነገራል። አረብ ኤሚሬትስ የሶማሌላንድን የበርበራ ወደብ ቢሊዮን ዶላሮችን አፍሳም ገንብታለች። እንዲያም ሆኖ ግን ዋናዋ ሶማሊያ የተባበሩት አረብ ኤሚሬትስ በሶማሌላንድ የምታደርገውን ኢኮኖሚያዊ እንቅስቃሴ የተቃወመችበት ሁኔታ አልታየም። ሶማሊያ ማንም ሰው ከሶማሌላንድ ጋር ግንኙነት ሲጀምር ወታደራዊና ፖለቲካዊ ግንኙነት ከሆነ በእኔ በኩል መሆን አለበት የሚል የጸና አቋም እንዳላት ይነገራል። ኢኮኖሚያዊ ግንኙነቱን ለቀቅ በማድረጓም የተባበሩት አረብ ኤሚሬቶችና ሶማሌላንድ በፈጠሩት ኢኮኖሚያዊ ትስስር ያን ያክል ተቃውሞ አልነበራትም። የተባበሩት አረብ ኤሚሬትስ በሶማሌ ላይ ከፍ ያለ ኢኮኖሚ አቅሟን ታፍስ እንጂ በሌላ አቅጣጫ ግን የሶማሊያን አፍ ለማዘጋት ለሀገሪቱ ከፍ ያለ ረብጣ ዶላርን በመመደብ የሀገሪቱን ኢኮኖሚ ስታነቃቃ ቆይታለች። ከዚያ ባለፈ ግን የተባበሩት አረብ ኤሚሬትስ በሶማሊያ ምድር ወታደራዊ ቤዝም ነበራት። ሆኖም እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን ተከትሎ በሶማሊያና በተባበሩት አረብ ኤሚሬትስ መካከል ያለው ግንኙነት እንዲሻክር አደረገው። በፈረንጆቹ 2020 የተፈረመው የአብርሃም አኮርድ ስምምነትን ተከትሎም የተባበሩት አረብ ኤሚሬትስና እስራኤል ግንኙነታቸው የሰመረ ሆኖ ታይቷል። በዚህም እንደ ሳውዲ፣ ሶማሊያ፣ ቱርክና ግብፅ ያሉ ሀገራት በእስራኤልና በተባበሩት አረብ ኤሚሬትስ መካከል ያለውን ግንኙነት የሚመለከቱት በጥርጣሬ እንደሆነ ይነገራል። የተባበሩት አረብ ኤሚሬትስ በሱዳን እርስ በርስ ጦርነት ላይ ጣልቃ በመግባት በጀነራል መሐመድ ሐምዳን ዳጋሎ የሚመራውን ኃይል እየደገፈች ነው የሚለው ጉዳይም የካይሮ ራስ ምታት ሆኖ ቀጥሏል። ሱዳን የኢትዮጵያም የግብፅም ጎረቤት ሀገር ናት። ካይሮ ከኢትዮጵያ ጋር ባላት የአባይ ውዝግብ ሱዳንን የሁልጊዜ አጋሯ እንደሆነች አድርጋ ታስባለች። እናም ግብፅ የተዳከመችና የተበታተነ ሱዳን ሳይሆን ጠንካራ ሱዳንን ትፈልጋለች። እንዲያ በመሆኑም ጥቅሟን በማስላት ከጀነራል መሐመድ ሐምዳን ዳጋሎ ይልቅ በጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳንን መደበኛ ጦር ትደግፋለች። በሱዳኑ እርስ በርስ ጦርነት ውስጥም የተባበሩት አረብ ኤሚሬትስ የቆመችው ከግብፅ በተቃራኒ እንደሆነ ይታወቃል። አንደኛው ፈተናም ያለው እዚሁ ጋር እንደሆነ ይታወቃል። በሌላ አቅጣጫ ደግሞ የተባበሩት አረብ ኤሚሬትስ በግብፅ ኢኮኖሚ ውስጥ ያላት የቢሊዮን ዶላሮች ድርሻም ቀላል የሚባል አይደለም። እናም ግብፅ በሱዳን ጉዳይ የተባበሩት አረብ ኤሚሬትስ ጉዳይ አይቆጡት ባላጋራ ሆኑባታል። የሱዳን ጉዳይ ሳበቃም ሁለቱ ሀገራት በሶማሊያ ጉዳይ የተለያዩ ሆነዋል። በዚህ መሃል የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም ከሰሞኑ እንቅልፍ አጥተው ከርመዋል። ከቱርኩ ፕሬዝዳንት ረሲብ ታይብ ኤርዶዋን ጋር ካይሮ ላይ ከመከሩ በቀናት ልዩነት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋርም እዚያው ካይሮ ላይ ሲመክሩ ታይተዋል። እነዚህን ሁለቱ ውይይቶች ካደረጉ በኋላም በቀጥታ ወደ ተባበሩት ኤሚሬትስ አምርተውም ከሀገሪቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር የመከሩበት ሁኔታም ታይቷል። ነገሮችም በዚህ መልኩ ተጠላልፈውና ተወሳስበው እየታዩ ይገኛል። ካይሮ በሶማሊያ ጉዳይ አለኝ የምትለው ነገር ከኢትዮጵያ ጋር በተያያዘ መሆኑ ጥርጥር የለውም። ሶማሊያ ከኢትዮጵያ ጋር ረጅም የተባለውን ድንበር ትጋራለች። ግብፅ ከዓመታት ጀምሮ በአፍሪካ ቀንድ እየተከታተለች ያለችው ፖሊሲም የኢትዮጵያን ጎረቤት ሀገራት በማማለል ብለውም ከኢትዮጵያ ጋር ፖለቲካ ያለመተማመን ውስጥ እንዲገቡ በማድረግ ያተኮረ ሆኖ ይታያል። ይህ ጉዳይ ሱዳን ላይ፣ ኤርትራ ላይ እንዲሁም ሶማሊያ ላይ ሲሰራ ቆይቷል። ጅቡቲ ላይም የሚታዩ አንዳንድ ሙከራዎች አሉ።
የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ጨምሮ ከፍተኛ የግብፅ ባለስልጣናት ጅቡቲ ላይ እግር አብዝተው እንደነበር ይታወሳል። ሰላም ለሀገራችን፣ ሰላም ለመላው ምስራቅ አፍሪካውያን። አበቃን። ሰናይ ጊዜን ተመኘን።